መስተፋቅር አሰርታባለች ተናገር ይኸውልህ እኔ አልወድም እኔ አልፈልግም እኔ እሷን ለመበቀል ብዬ ያደረኩት ነገር ነው እወድሻለሁ ትላለህ እንዴ አሁንም እንዴ አልወድም ያለች እኮ አንድ ቁጭ ፈልጋ አይደለም አንተም ብትሆን ለምን አትወጣም ለምንድን ነው እንትን ፈልገህ ካለ እንትን አትወድም ነይ ወናትሽ ነይ አይ እንዲሁ አናዳኝ ነው ሰራውላት እኔማ ታወቃላችሁ አውቃታለሁ እንደዛ ነገር እንዴት ማለት ፈዛዛ ነገር ነች እባክህ አትሆንም ማለት የሱ ፍቅር እንደሆነሽ ነው ማውቀውና ትናንት እዚህ ሳየው ከአንቺ ጋር ምናምን ያቺስ ወንድ ልጅ አይታመንም አለሽኝ ከመቼው እኮ ነው ያው እንዳየኸው ነው እንግዲህ ፈዛዛ ነገር ነች አትሆንም እባክህ ሰራውላት እኔ ያመረሽ ነው በትክክልና ምን ታረጋዋለህ እንዴት አገሽ በቀደመ ሳይሆን ባጎረሰ ነው ይባል የለ ኦኬ በዚህ አጭር ጊዜ ውስጥ ፍቅር ያዘው እንደዛ መሆኑ ነው እርግጥ ነው የኔ አሰሪ ሆናለች ጸጉር ሰራተኛዋ ሆኜ ነው የገባሁት ነገር ግን የመጣሁበት ዓላማ እውነትን ማውጣት ከሆነ እንግዲህ መጣ ካስተማር መጣ መሰለኝ እኔ ሊለማ ፈቅሮ ሰው ነው ተናበላሽሹ በቃ ነገርኳ ከሷ ጋር ስለተናደድኩ ነው እሷ ጋር ስለያዘኝ ነው አንቺን ብቻ ነው ማፈቅርሽ እኔንስ አትረጂኝም ቆይ እስካሁን ሲያፈቀርኩሽስ ውጪ አርጣም ውጪ እስክታው ውጪልኝ አላውጣችሁ ምን ታመጫለሽ አውጥ ይጂራፉ አልሄድም አልሄድም ህይወትሽን በጠብጠዋለሁ አንድ ሁለት ቀን አይቼ የከስተመር አያያዝ ከምንም በላይ ደግሞ ጽዳት ነው የሰው ልጅ የሚፈልገው እና ጸጉር አስተጣጣብ አለው መቼም እንግዲህ 3 አመት የሰራ ሰው አይናገረውም አይደል እኔ ሰው ካልወደደ አልወደደም አይደል አምኖኩ መቀበል አንድ ነገር ነው ሁለተኛ ነገር እኔ ሌላ መወዳት ማፈቅራት ሴት አለች ማናት ሴት ከዚህ እዚህ ዓለም ላይ እንደሷ ማፈቅረው ለወደው የምችለውም ሰው የለም ራሄል የምትባል ሴት አለች ታውቃለች እሷም ይሄን ሰላም ውዶቼ እንዴት አላችሁ? ወደ አዲስ ጎጆ ቤተሰቦች እንግዲህ ስራችንን በተገቢ መልኩ እየሰራን እንገኛለን። ጸጉር ቤት ከገባው እንግዲህ ቀናቶች አልፈውኛል። በየቀኑ ግን የማያቸው ብዙ አዳዲስ መረጃዎች አሉ። ባለፈው በነገርኳችሁ መሰረት እንግዲህ ቤት ውስጥ የሚገኙ የተለያዩ የጸጉር ቁርጥራጮችን በፌስታል ጠቅልላ ቦርሳ ውስጥ አድርጋ የት እንደምትወስደው ግልጽ አይደለም። እሱን በማጣራት ላይ ያለሁት እንዲሁም ደግሞ መተት ተሰርቶበታል ብለን የምናስበው ግለሰብ ቤት ውስጥ ወይም ጸጉር ቤት ጋር እየመጣ በሩ ላይ መቆም ከዛም አልፎ ደግሞ እኔ በምሰራበት ሰዓት ላይ መቶ ረጅም ሰዓት ይቀመጣል። ባለቤቱ ስትመጣ ደግሞ ከሷ ጋር ያለው ነገር ትንሽ ግራ የሚያጋባ ነገር ነበር። ምክንያቱም እዚህ ጋር እንግዲህ ቪዲዮ ላይ እንደምታዩት ስራ ላይ ያለው ረጅም ሰዓት ቁጭ ብሎ ነበረ። በመቀጠል እንግዲህ የጸጉር ባለቤቷ ራሄል ስትመጣ እንደወጣ ካደረገችን በኋላ ካሜራ ላይ እንደምናየው ረጅም ሰዓት እሱ ሲለምናት እግሯ ላይ ሲወደቅ ለማናገር ሲሞክር እሷ ደግሞ ስታመናጭቀው ሲጨቃጨቁ የምናይበት ሁኔታዎች አሉና እንግዲህ ከቪዲዮ ምስል መረዳት እንደቻልኩትኝ እሱ እጅግ በጣም ፍቅር ውስጥ እንዳለ እሷ ደግሞ እንደማትፈልገው ነው የተረዳሁትኝ። ይሄ እንግዲህ ማስረጃ የሌለበት ነገር ስለሆነ ፐርሰናሊ በእነሱ ውስጥ ያለ የፍቅር ህይወት ስለሆነ እንደ ማስረጃ መያዝ አንችልም። ነገር ግን ያልተገደበ ፍቅር ውስጥ ነው ያለው። በጣም እንደሚወዳት እንደሚያፈቅራት እየረገጠችው እንደምታዩት እዚህ ምስሉ ላይ እየገፋችው ነው። እሱ ግን በጉልበቱ ተንበርክኮ እየለመናት ነው ያለውና እንደምታዩት እጅግ በጣም ነው የሚያሳዝነው። በጣም ለ3 አመት በፍቅር አብሯት የቆየውን ፍቅረኛውን ትቶ ምንነቱ ያልታወቀ ነገር እንግዲህ አስነክታው ፍቅር ውስጥ እንደከተተችው ነው እንግዲህ መረዳት የምንችለው።
እንግዲህ ውድ አዲስ ጎጆ ቤተሰቦች ራሔል ጸጉር ቤት ነው የምገኘው። ዛሬም እንግዲህ ስራ ላይ ነኝ ያልኩት። ዛሬም እንግዲህ ለስራ ነው የመጣሁትኝ። ካሜራችን እንግዲህ ተገጥሞ እንዳደረ ነው። ትናንት እኔ ከወጣሁኝ በኋላ የነበረውን ነገር ለማየት ሞክሬያለሁኝ። እሱ ሲለምናት ነበረ፣ በጣም ስታመናጭቀው ነበረ። ምናልባት ካሜራውና ድምፁ በደንብ ላይገባ ይችላል፣ ግን ለመስማት እንደሞከርኩት በጣም ነበር የምታጥላለው። አትወደውም፣ ግን ይመስለኛል ለመቀማት ብላ የያዘችው ይመስለኛል። አላቅም። ዛሬም እንግዲህ ስራ ላይ ነው የምገኘው። እንደነገርኳችሁ ጸጉር ቤት ውስጥ ሰው የለም፣ አላሻችሁም። ትናንት 2 ሰው ያስተናገድኩትኝ። ዛሬ አርፍጄ ነው የገባሁትኝ፣ ግን እስካሁን ድረስ ምንም አይነት ከስተማር የለም። ውስጥ ነው ያለችው እሷ። ምናልባት ከጀርባ ቤቷ አለ። ስለዚህ ከእሷ ጋር ምስቲ ለማውራት እሞክራለሁኝ። ለማንኛውም ወደ ስራ መጥቻለሁ። እንግዲህ የሚፈጠረው ነገር አብረን የምናይ ይሆናል። አብራችሁን ቆዩ። እንግዲህ እንደነገርኳችሁ ጸጉር ቤት ላይ ረጅም ጊዜ ቆይቻለሁ። ይሄ ጸጉር ቤት ትንሽ አነስ ያለ ጸጉር ቤት ነው። ከዚህ በፊት ምናልባት ሳሚ ወደ ሳሪስ አካባቢ ቦሌም አካባቢ ሰርቻለሁኝ። እውነት ለመናገር በጸጉር ሙያ ላይ የምታማሰው አልነበርኩኝም፣ ጎበዝ ነበርኩኝ። እንግዲህ እዚህ ብዙ ማቴሪያሎችም የሉ፣ ትንሽ እቃዎቹም ትንሽ ቆየት ያሉ እቃዎች ናቸው። ለማንኛውም አብረን የሚፈጠረው ነገር ነው ያለ። እንግዲህ ይህንን ቀን ካለፍን በኋላ እንግዲህ በሌላ ቀን ደግሞ የቀረስኩት ነገር ምንድን ነው፣ ቤት ውስጥ ግማሽ ቀን ሙሉ ስራ አጥቼ ቁጭ ብዬ ነበረ። እንደነገርኳችሁ እዚህ ጸጉር ቤት ውስጥ ብዙ ሰዎች አይመጡም። ምክንያቱም እንግዲህ እንደገባኝ ከሆነ ትንሽ ከከስተመሮች ጋር ባለቤቷ ግጭት ውስጥ ነች። ብዙ ሰዎችን አስቀይማለች። እንዲሁም ደግሞ አካባቢው ላይ ከባዕድ አምልኮ ጋር በማያያዝ ስሟን የሚያጠፉ ነገሮች እየተወሩ ነውና ይህም እንግዲህ ከመሬት ተነስቶ አይመስለኝም። እንደተረዳሁት ከሆነ እስቲ ያንን ቪዲዮ ልጋብዛችሁ። ከእሷ ጋር ያደረግኩት ንግግሮች ትንሽ ወጣ ያሉና ለዚህ ሁሉ ጥፋቶች መንስኤዋ እሷ ራሷ መሆኗን በራሷ ቃል የተናገረችበት፣ ከዛም አልፎ እጅግ በጣም ብዙ የሰራቻቸውን ሚስጥሮች፣ የሰራቻቸውን በደሎች፣ ብዙ ሰዎችን እንደጎዳች እንዲሁም የተለያዩ ሚስጥሮችን እንደ ቀላል አድርጋ አጋርታኛለች። እኔም እንግዲህ ድል ቀንቶኝ በተቻለ መጠን እጄ ላይ በነበረ ድምጽ መቅረጫ በድምጽም በምስልም ማስረጃ ለመያዝ ሞክሬያለሁ። ከእሷ ጋር የነበረኝ ነገር እስቲ አይተን እንመለስ። እስቲ ዛሬ እኔ ለመሰራት ፈልጌያለሁ። እስቲ አስተካክልልኝ። ስራ እንዴት ነው? ለመድኩ። ስራሽ ነው ምንም አይደለም፣ እየለመድን ነው። ግን ብዙ ከስተመር የለም። ለምን እንደሆነ አላውቅም። ትንሽ አልፎ አልፎ ዘጋዋለሁ። ለዛ ነው አይደል? የሆነ ሰው አይመጣም። ወይስ አንኳኩቶ ምናምን ነው የሚመጣው? ያው አልፎ አልፎ ስለሆነ የምከፍተው እኔም በመሀል ዘጋለሁ። እኔም ከስተመሮች አሉ፣ ያው ስላልነገርኳቸው ነው እንጂ። ኦኬ፣ እዚህ ሰፈር ናቸው። ራቅ ይላሉ፣ ግን እኔ ካለው ወጣታቸው አይቀርም። አይ ይሁን፣ እንደዛ ከሆነ ጥሩ ነው። ታስለምደዋለህ ማለት ነው። አንተ እንደዛ ከሆነ ምን ልስራሽ? ምን አገኘሽ? ዝም ብለህ ጫፍ ጫፉን ብቻ ልቀምልኝ። ትናንት እኮ እዚህ ጋር የቆረጥኳቸውን ጸጉሮች ሳላጸዳ ነው። ወይኔ ችግር የለውም። እኔ ያጸዳሁት። አንድ ነገር አስተካከልኩት እኔ። የሆነ ልጅ እዚህ በር ላይ እየመጣ ይቆማል፣ አያዋለሁ ሁሌ። የትኛው ነው? ትናንት እኔ ስወጣ የነበረው ልጅ አይተሽዋል? ዝም ብሎ ነው እባክህ፣ ስራ ሲፈታ ነው። በጣም ያሳዝነው። መጥቶ የሆነ ሲያየኝ ያለ እንትን ይላል። ከዚህ በፊትም በሆነ አጋጣሚ አውቀዋለሁ እና መስሎክ ነው። ምን ያሳዝናል? ዝም ብሎ ነው፣ ጊዜ ሲያቃጥል ነው። ያሳዝን፣ ልቤ ነከኝት። ወንድ ልጅ ነኝና እኔ ደግሞ ብዙ ጸጉር ስለሰራው የሴቶችን ባህሪ አውቃለሁ በደንብ። ምን መጥፎ ነሽ ለማለት ነው? እንደዛ ሲሆን ሴቶች ትንሽ ታስቸግራላችሁ ይመስለኛል። አፍቅሮሽ ነው ይመስለኛል። ኧረ አይደለም፣ ዝም ብሎ ነው እባክህ። አይ ምንም የለንም፣ ዝም ብሎ ነው። የሆነ ነገርማ አላችሁ። አይ ዝም ብሎ አፈቀርኩሽ የሚል ቢጤ ነው። ባልየው መጣ ብዬ ከሆነ በቃ የሆነ አይ ዝም ብዬ ትንሽ ምን ፈልጎ እንደሆነ ላናገረው ፈልጌ ነው አንተን ሄደ ያልኩ እንጂ እስቲ ምን እንዳሰበ ላውራው ብዬ ነው እንጂማ ለትዳር ምናምን የታሰበ ሰው አይደለም። ዝም ብሎ ነው። ጊዜ ይፈልጋልም። ዝም ብሎ ወንድ ለትዳር እንዴት ይሆናል ብለህ ነው?
አይ እስቲ ተው አንቺ ነው መሰለሽ ልጅ በዛው የጠገቡ ባለቤት በዚህ በወጣት እድሜሽ ሁሉም ሰው እንዳንተ መስሎክ ነው? አዎ አይ እኔ ያው እንደዚህ እኔ ያው የሥራ ሰው ነኝ እንዳልኩሽ። አዎ አንተ ታታሪ የሥራ ሰው ነህ ታስታውቃለህ። አዎ አይ ስራማ ግድ ነው ወንድ ልጅ እስከሆንሽ ድረስ። ቤት አጽርቶ በአሁን ሰዓት የሚሰራ ማን አለ? ይሄው አትወስዶም ያን ምሳሌ መጥቶ የሰው በር ላይ እንደዛ በእኛ ከሚጠብቅ ስራ አይሰራም። ፍቅር ይዞት ይሆናል። ፍቅር ይዞት ይሆናል። ፍቅር ዝም ብሎ ፍቅር አለ እንዴ? አንተ ወደድኩሽ ስላለ እኮ ብቻ ይወዳል ማለት አይደለም። ምንድነው ማረጋገጫሽ ወደድኩሽ ለማለት? አይ አስቲታ ሴት ልጅ ምን ትፈልጋለች አታውቅም? ሴት ልጅማ ብዙ ነገር ትፈልጋለች። በቃ በጣም ብዙ ነገር። ከብዙ ነገሮች ግን በወሳኝነት የምትፈልገው የምታስበው ነገር አለ። አዎ እሱማ የምትፈልገው ነገር አለ። ከወንድ ልጅ የምትጠብቀው ነገር አለ። አዎ አንቺ መረዳት መቻል አለበት። እንዲህ ነው መረዳት ከባድ ነው ለመናገር። የኔ መሰለ ቁመና የኔ መሰለ አቋም ይዘሽ አንተ ቀልድ እንዴ ያልክ ቀልድብኝ። አንተ ቀልድ እንዴ ኧረ ይቻላል። አለቃ አይደለሁም እኔ እህት በል እንደ እህት አለቃ ሳይሆን ያው እንደ ጓደኛ አይደለ? አዎ እኛ እኮ ወጣቶች ነን አይደል እንዴ? አዎ እድሉን ከሰጠሽኝማ እኔ በዛም ብዙ ነገር እንደዛ ነው። እና እንዴት ነው ትዳር ምናምን ጓደኛ የለም? ምን ጓደኛ ስራ ነው በቃ እንደነገርኩሽ ባለፈው ስራ ያው ተፍተፍ እንላለን። አሪፍ ነው ያለመኖሩ። ለመኖር አዎ በቃ እኔም ትላልቅ ቦታ ሰርቻለሁ አልኩሽም። ያው የእነሱም ትንሽ ተዘጋ ምናምን። ኦኬ ራይድ ጀምሬ ነበር በቃ ትንሽ አነሳኝ። እንዴት ነው ግን ያዋጣል እሱ ነገር? ምን ራይድ ምንም አይልም እንደ ጸጉር ቤት ያው ማለት ለመናገር እኔ በቲፕ ነው በቃ ደሞዝ ራሱ ያስፈልገኝ። ኦኬ ያው እጄ ለምሩ ሴቶች አሉ። አዎ የወንድ ልጅ እጅ እኮ ይመቻል ለዛ ነው አይደል? አዎ ስትንከባከብ ምን ስትል ሴት ልጅ ደግሞ እንክብካቤ ትወዳለች። እንክብካቤ ላይ እንኳን እኔ ትንሽ ማሳጅ ባረግሽ ከሄድሻል ችግር የለው እንደ ተመቸ። እንዴት አይሽ ማሳጅ? ኧረ ምርጥ ማሳጅ ቤት ራሱ እንደዚህ ማሳጅ የሚያደርጉ አይመስልም አይደል? አዎ ያ ጀዝባ እዚህ መጥቶ ከሚያደርቀኝ ምን ይወድሻል ወይስ ምንድን ነው? አንተ አይ ፍቅር ማለት አፍቅሮሽ ይመስለኛል ሳይው። ይሁን እስቲ ካልከው ፍቅር እንደዚህ በዝም ብሎ ከሆነ ይሁን። ትንሽ ይሄ የደረት አንገትሽ ምናምን የሞዴል ይመስል ተቀል ጭራሽ ይሁና እንደዛ ነው ይመስል። ይሁን ካልክ ጥሩ ነው። እኔ መሰለ ቁንጅና ሄደሽ ደሞዝ ሊጨመርልኝ ያሽቀብጥኩ አለ ማለት ነው። ይጨመርልሃል አያሳስብህ። እቺ ጸባይ ብቻ ይኑርክ ምንም ነገር ይደረግልሃል። አንቺ ትበልጭብኛለሽ እውነት ለመናገር እኮ አልኩ እኮ ከደሞዙ በላይ እኔና አንቺ መግባባት ይመስለኛል። ችግር የለውም ቤትህን እንደራስህ ማየት ትችላለህ። አዎ በሻል ተማም። አይ በደንብ ሙያው በጣም ያለህ ትመስላለህ አይደለ? ለዛ ነው እኔም ሴት ትቼ ወንድ ፈለኩት። አዎ አይ በሱ እንኳን አልተማም። እኔ በብዙ ነገር ሙያ አለኝ። አዎ አይ ጎበዝ ልጅ ነው ብሎኝ ነበር የጠቆመኝም ሰው። ጎበዝ ልጅ ነው ብሎኝ ነበር። በሱ እንኳን አልተማም ለመናገር። ጸጉሬም ተሰባብሮብኛል እባክህ አለሁ። ከዚህ በኋላ ነው ያለው። ትንከባከብ ተቀይሯለሁ። ጸጉር ብቻ አይደለም አንተ ብዙ ነገር የምትቀይር ይመስለኛል። አይ እኔ ብዙ እጄን የነካች ሴት ሁሉ እውነት ለመናገር ታበዛለህ ማለት ነው። ምን አበዛለሁ ሴት? አዎ በፍጹም። አይ ከሆነ ጥሩ። እኔ ስራ ነው ማስቀደም ማለት ለመናገር ጥሩ ነው። የስራ ሰው ይወደዳል አይደለ? አዎ ማሳጅ እንዴት ነው? አይ አሪፍ ነው፣ ቆንጆ ነው። ስለምን ማለሽ ምን ታደርገዋለህ? ደክሞኝ ነው ለዛ ነው። ይሄ ድካም እንኳን አይመስልም አይደል? የድካም አይመስልም ማለት ለመናገር። ይሁን አካልክ እኔማ በቃ ያው ልጁን ሳየው ታውቂያለሽ ወንድ ልጅ አይደለ? እዚህ ልሞክር እንደ ያልሞክር እንደ ስል ሳየው በቃ ይቺ አግብታለች እንዴ ብዬ አይ ማግባት ባገባማ ያው አንድ ቤት ውስጥ አምን ነው። እኔ ልጁ ማለት ፍቅር ይዞት ነው ግራ ገባኝ ታውቂያለሽ። የፍቅር ሁሉ አይመስሉ ነገር ነው። ዝም ብሎ ነው ተመላላሽ የሆነ መስተፋቅር ያሰረትሽበት ነው ይመስላል። ኧረ በስመ አብ ምንድን ነው መስተፋቅር? ወንድ ልጅ በዚህ ሰዓት መስተፋቅር ማለት ምን ያደርጋል? ራሱ ካልመጣ መስተፋቅር ብታሰራ ትርጉም የለውም።
አይ ነገረ ስራው እንደ እንትን አይመስልም እንደ አስመሰለበት አይደል ሲመላለስ በየቀኑ ሳይው እንትን ይላል። ከዚህ በፊትም እንትን አንተ ታውቃታለሽ ማናት ኤደን ማናት ኤደን ማለት አሁን ትናንት አንቺ ጋር የመጣው ልጅ አለ የሱ የበፊት ፍቅረኛ ነበረችው ኤደን። እኔ ከዚህ በፊት ቦሌ ያለው ትመጣ ነበር። አንተ ከስተመር ነበረች? አዎ ከስተመር ነበረች። አሁን ትንሽ ተለዋወጠችብኝ። ለምን? ድሮ በጣም ራሷን ትጠብቅ ነበር። አሁን ግን በጣም ለምን እንደሆነ አላውቅም። በደንብ ታውቃታለህ ማለት ነው? ያው አይ ከስተመሮች ያውቃቸዋለሁ። በጣም ከስተመር ሳንሆን እሷ ያመጣቻት ልጅ ጓደኛዋ ጋር ተዋውቃሉና ኦኬ እሱን ሳይ ትንሽ ግራ ገባኝ። ይበላት እሷማ አይ እንዲሁ አናዳኝ ነው ሰራውላት። እኔማ ተዋውቃላችሁ? አውቃታለሁ። እንደዛ ነገር እንዴት ማለት? ፈዛዛ ነገር ነች እባክህ። አትሆንም ማለት የእሱ ፍቅረኛ እንደሆነች ነው የማውቀው። እና ትናንት እዚህ ሳየው ከአንቺ ጋር ምናምን ያቺስ ወንድ ልጅ አይታመንም አለሽኝ። ከመቼው ብዬሽ እኮ ነው። ያው እንዳየኸው ነው እንግዲህ። ፈዛዛ ነገር ነች። አትሆንም እባክህ። ሰራውላት እኔ ያማሽ ነው በትክክልና ምን ታረጋዋለህ? እንዴት አገሽ? በቀደመ ሳይሆን ባጎረሰ ነው ይባል የለ? ኦኬ በዚያ ጦር ጊዜ ውስጥ ፍቅር ያዘው እንደዛ መሆኑ ነው። ተማለለ መሆኑ ነው። ተማለው መሆኑ ነው። ኦኬ ማሉ እንትን ነው ካንቺ ፍቅር ይዞት ነው በዚያ ጦር ጊዜ ውስጥ በዚያ አጭር ጊዜ ውስጥ እንግዲህ አማልዬ አራሂማ በማማላ ይችላል እንዴ? እርግጥ ነው ቆንጆ ነሽ ታማልያለሽ፣ ግን በ15 ቀን ውስጥ ፍቅረኛውን ትተው በደንብ ታውቃቸዋለህ ማለት ነው። ነው ሴቶቹም እዚህ ሲመጡ እኮ ትናንት ሁለት ሴቶች መጥተው ነበር ሲያወሩም ሰማሁኝና አይጉል ለዚህም በቃ ሰው ሁሉ ነው የሚያወራው ስለናንተ። ያው እንግዲህ ምን ታደርገዋለህ? ዝም ብሎ ነው እባክህ። ትንሽ ልጅቷ ችግር ስላለባት አናዳኝ ስለነበረ ላስደንግጣት የሚለው ነገር ነበረ። ልጇ አመረረ እንጂ ፍቅር ያዘው ማለት ዝም ብለሽ ነው ወይስ የሆነ ነገር? እንጂ ዝም ብለሽ አሁን በእርግጠኝነት ነው ብለና የሆነ ነገር ይኖራል እንጂ ወንድ ልጅ ይሄዳል በየሰሰ። አዎ እንግዲህ እኮ አያያዝ ነው። ወንድ ልጅ እንክብካቤ ይወዳል። አያያዝ ላይ ጎበዝ ነሽ። እኔ ምን ነገር ፍቅር አስይዘሽኝ በርሽ ላይ መጥቼ ብደፋ አይ እንደዛ አይሆንማ። እንዴት ያለ? አይ እሱ እናንተ በምን ትገናኙ አይደለ? እና ምን ነው? አይ እባክህ ዝም ብሎ ነው ተው። አይ ነገር እንጂ ምን ነገር ለጥንቃቄ ነው። ይሄማ ምን ኃይል ልሽሽ ነው? በፍጹም ልሽሽ ነው። እኔ ራሴ እንደዚህ ሰው አለ ነገር እውነቱን ልንገርህ ንገሪኝ እስቲ ምንድን ነው የነገር ይነገረን ይነገረን ምንድን ነው? ያው እንግዲህ ፍቅር እንዲይዘው ቢጤ ተደርጎ ነው። መስተፋቅር እኮ እኔም ጠረጠርኩ እኮ እውነት በመስተፋቅር ነው እንጂ ይሄ ሰው እንደዚህ መቶ ይንከራተታል። በእርግጥ ለማድረግ ፈልጌ ሳይሆን እሷን ለመጉዳት ነበረ። አሳዝናለች ደግሞ ልጅቷም እኮ የራሷን ጥላ ድሮ ቦሌ ትመጣለች እዛ ትውላለች። አሁን ግን በቃ የሆነ አንጀቴን በላች። ስለማታውቃት ነው አንጀቴን የበላችህ። ሴቶች ነገር እኮ ከባድ ነው። ሴቶች ይኸውልህ አንወድም አይደለ? አዎ መበለጥም እንደዛው ከባድ ነው። ጠዋት ቀባሽ ትንሽ ከላይ ጨፍታውን ትንሽ ብዙም አታብዛበት። ከዛን ጠቅልልልህ የሆነ ጊዜ ወስደን እንትን እንላለን። ሌላ ቀን በደምብ ሌላ ቀን እናስተካክለዋለን። እና መስተፋቅር አለው ነው የምትይኝ? አለው እንደዛ መስተፋቅር ነው የጉዲዮ ነው። አዎ ግን ያው ለአንተ ብቻ ነው የነገርኩህ። ሚስጥሩ ማንም አያውቀው፣ እሱ ራሱ አያውቀው አይደል? እና ምንድነው መጨረሻው ታዲያ? ምን ይሆናል? በቃ እኔ አልፈልጉም። እውነት ነው ለሷ ልብለሽ ያው እሷን ለማናደር ነበር። የምፈልገው ነገር አደረኩ። አይበቃኝም? ሴት ልጅ እኮ እኔ ትገርሙኛላችሁ ሴቶች። እንዴት ከባድ ናቸው ከባድ ናቸው። ያው እንግዲህ ምን ታደርገዋለህ? ብለሽ እልህ አልወድም እኔ ባይዘው። እልህኛ ነሽ? አዎ ታስታውቂያለሽ። ባልፈለኩ መንገድ ከመጡብኝ አስጨራሽ ነኝ።
ጉድ ፈላቢኛ ስህተት ከሰራ አይቀርልህ። አዊ በፍጹም አንቺ ላይ ስህተት ያለ መስራት አይ በፍጹም ቆንጆ ነው ያምራል። ተማለች በጣም ዲዛይኑ አልወደድኳት። አይ ወንድ ትንሽ ማሳጅ ይሁና። በቃ አመሰግናለሁ። አይገርማል። እኔ እውነት ለመናገር እንደዚህ ይሆናል ብዬ አልጠበቅኩም ነበር። ለምን? ያው የሰው ልጅ መስተፋቀር ካዘው ከዚህ በኋላ ምንድን ነው የሚሆነው? ልጅ ወይስ ጸበል መሄድ አለበት ወይስ ምን ማለት ነው? ጸበልማ እንዴት ይሄዳል? በሚለቀው መንገድ ይለቋል። ይወጣለታል በራሱ ጊዜ። የሰው ሕይወት እኮ አንዳንዴ ሲመሰቃቀል ደስ አይልም፣ ያሳዝናል። እሱ ደግሞ የእሷ ቅጣት ነው የደረሰው። አፉ በለኝ ማለት ነው እንጂ ይሄማ በቃ የሆነ ነገር ይፈልጋል መስሎኝ ነገር ይፈልጋል። ያው ጊዜ ይወስዳል እንጂ ጊዜ ይወስዳል በትንሹ። እሱ ነገር እንዴት ነው ማግኘት የምችለው? ትወስኛለሽ? ፈልገው ነው ምን ማለት እኔው ለመልሰል ታረም አንቺ የማሰራው ምናልባት ብዬ ነው አንቺ ላይ ሰራ ይመስለኛል። እጄን በእጄ ከበላው ብዬ ነው። እጄን በእጄ ልብላው ብዬ ነው። ቡና አልጠጣ እስከዛ ይቻላል። ሻይ ቡና ከፈለክም ዘግተን እንሄዳለን። ዘግተን ነው ዘግተን ሰው እዚህ በር ላይ ከማስመጣት ይቻላል። ሰው የለም ምንም ከተማ የለም። አሁን በጣም ቆንጆ ነሽ። አመሰግናለሁ በጣም ዘግቼ የወጣው ለዚህ ገገማ ብዬ እዛ ነው ከስተም። እሺ እንግዲህ ውድ አዲስ ጎጆ ቤተሰቦች እንደሰማችሁት ነው። ቡና ልንጠጣ በጣም ነው የሚገርመው። እውነት ለመናገር እንደዚህ ይገጥመኛል ብዬ ማስቤም አላውቅም። እንግዲህ ባለቤቷን ጸጉሯን ልሰራት ሞክሬ ነበረና ጸጉሯን እየሰራኋት ትንሽ ለወራት ሞክሬ ነበረ። በጣም ነው ያወራችኝ። ካለች ነገሮች መካከል ምንድነው ለሱ ፍቅር የላትም፣ ግን ከሷ ጋር እልህ ስላለባት በዛ እልህ ተነሳስታ ነው እንግዲህ ፍቅራቸውን ለመበተን እየሞከረች ያለችው። እርግጥ ነው የኔ አሰሪ ሆናለች፣ ጸጉር ሰራተኛ ሆኜ ነው የገባሁት። ነገር ግን የመጣሁበት ዓላማ እውነትን ማውጣት እስከሆነ እንግዳ መጣ፣ ከስተመር መጣ መሰለኝ። እንግዲህ ያው እየወጣው እየገባው የምነሳው ያው ከስተመሮች ሲመጡ የነሱን ፕራይቬሲ ለመጠበቅ እየሰሯቸው ስለሆነ ነው። እንደነገርኳችሁ በባህሪዋ ትንሽ እልህኛና ትንሽ አስቸጋሪ የሆነ ጸባይ ያላት ሴት ናት። ለሷም እውነቱን ነግሮ የሚፈጠረው ነገር ለማየት ጓጉቻለሁ። እውነት ለመናገር መስተፋቀር ይዞት ነው እሱ። መጨረሻውም እንደሚሆን አላውቅም እውነት ለመናገር እና እስቲ ዛሬ ራሷንም ጠርቻት እዚህ ጋር እንዲገናኙ ለማድረግ እሞክራለሁ። ለማንኛውም እንግዲህ አብራችሁ እንድትሆኑ ጋብዛለሁኝ። አብራችሁኝ እምሆነው እኔ ሳሚ ነኝ። መልካም ቆይታ። አጉል ሳህን ነው የመጣሽው። አረፍ በይ። እንግዲህ ወደ አዲስ ጎጆ ቤተሰቦች ማክዳም መታለች። ያው እንዳልኩሽ ነው፣ ብዙም መረመሻ አያስፈልግም። መረጃውን ለማጣራት ብዬ እኔ እዚህ ተቀጥሬ እየሰራሁ ነው። እሷን ለማወጣት ሞክሬያለሁኝ። ነገር ግን እሷ ምንድን ነው ያለችኝ፣ ከአንቺ ጋር እልህ አለባት ሲመስለኝ። ወይ ያስቀየምሻት ነገር አለ አላውቅም። የሆነ የምትነግሪኝ ነገር አለ፣ ያልነገርሽ ነገር አለ? አዎ ከዚህ በፊት ትንሽ ተቃይመን ነበረ እና ጸጉሬንም አቀመልሽብኝ ምናምን ብዬ ተናግሬያት ነበረ። ለዚህ ነው እንጂ ብዙም ቅያሜ የለንም ያን ያህል። እሷን እየነገረችኝ ያለው ምን መሰለች፣ መስተፋቅር አሰርቼበታለሁ በእልህ ተናድጄ ነው የምትለኝ። ምን እዚህ ለምን ታላክሽ እንዴ? እንጂ ለሱ እኮ አይደለም። አሁን ማልቀስ አያስፈልግም። አታልቅሽ። ለምን ታለቅሻለሽ? አሁን እዚህ ድረስ የሚያደርስ ግጭት አላችሁ እኮ። እኔ ያልገባኝ ጸጉሬ ስለቀመለ ስለተነጋገራችሁ እንዴት
ከፍቅረኛሽ ጋር ልትለያይሽ ወሰነች? አይ ለዚህ የሚያዳርስ እንኳን አልተነጋገርንም ነበር። ለዚህ የሚያዳርስ ንግግር አልተነጋገርንም። አይዞሽ እንትን አትበይ። አይ ጸጉሯን የሰሯት ነው። አውፍ እዛ ገቡ። ጸጉሯን የሰሯት እቀመጣለሁ። እባክህ ተይ ሰው ይመጣብኛል እና አሁን ልዘጋ ፈልገን ልሄድ ነው። ቆይ እሷን መጣችኋል አንዴ ልስራትና። አይ በቃ ይቅር ተው። የጀመርካትና አትቀበላት ሳብ እኔ ትሂድልኝ። በቃ እኔ አልፈልግም። ልዘጋ ነው ልሄድ ነው። ለምን ደግሞ ወጣ አሰራለሁ። ገንዘቤን ከፍዬ መስሎኝ። ለጸጉር ቤቱ የራሴ አይደለም። ገንዘቤን ከፍዬ ነው የምሰራው። በፈለኩ ሰዓት መዝጋት መፍትሄ ነው። እናቱ ውጪልኝ። አልወጣም። ለምን አባሽ ነው የምወጣው? ምን ፈልገሽ ነው እናቱ? ጸጉሬ ልሰራ ነው የመጣሁት። ተሰርቼ ነው የምወጣው። ሰው አለብኝ እንጂ ተነሽ ውጪልኝ። አልወጣም። እንዴ ተነሽና ውጪልኝ። ተነሽ። ተው እንዴ ረፉ። ምን ነገር ካለባችሁ ተነጋገሩ። ኖ አልወጣም ሳይሆን እሷ የመጣችበት ምክንያት ስላለ እኮ ነው። አንቺ ምንድነው የመጣችበት ምክንያት? ቁጭ በይና እናውራ። ምንድነው የምናወራው? እኔ ምንም ማውራት አልፈልግም። አይደለም እሷ ፍቅረኛዬን ቀማኝ ያለችኝ ነው። የምን ፍቅረኛ? የሄዳት ጠይቋት አደረሱ ነው። እኔ ምን አውቃለሁ እንዴ? አታልቅሽ። ለምን እንደምታልቅሽ አንቺ? ቆይ አንተ ራስህ ምን ማነክ? ፍቅረኛዬን ቀማኝ አለችኝ። እኔ ደግሞ የማውቀው ነገር የለም ጠይቃት አልኳት እኮ። ስለዚህ ምንም አትጠይቀኝም። ምንም ማውራት ነገር የለም። ትውጣልኝ። ቤት የለቀ ለምን እንደምወጣ አልወጣም። ውጪልኝ። እንዴ ቤቱ እኮ የኔ ነው። ስራሽን ስለምትፈቂ ነው። ተነጋገር የለ ምን ሆነሽ ነው? ቁጭ በይ። አስወጣልኝ። አልፈልግም። ትወጣልኝ። አልወጣም ብዬሻለሁ። አልወጣም። አሁን መውጣት እኮ አለመውጣት አይደለም። እሷ የምታወራሽ ነገር አለ። አናግራት በሰላም። አናግራት። ሄደህ ጠይቀው ፍቅረኛዋ። እኔ አቅላታለሁ እንደ ፍቅረኛ። አንቺ ይሄን ያለ ድርቅ ብትይው ገና የቀረኝን ነገር እንደውም ጨርሳለሁ። አንቺ ገና ለገና ጸጉሯን አበላሽዎት ተናገረችኝ ብለሽ ፍቅረኛዋ ላይ መተሳሰርተሽ ትንሽ አይሰማሽም? አንተ ራሴ ነግሬክ ምንድነው ነገሩ የምታበጣብጠው? አይደለም አንቺ እኮ ነገርሽኝ እኮ አይደለ? እና ያልኩሽ ነገር ልክ ነው። ቢሆንም ባይሆንም አንተ ከሷ ጋር ማውራቱን እንዲህ ያደረገች ማለቱ ምን አስፈልገው? እንዴ ትክክል ነገር አልሰራሽም እያልኩሽ እኮ ነው። ትክክል መስራትና ያለ መስራት እኔ የማውቀው አንተ ለምታውቀው። አንቺ በጣም ስነ ስርዓት የሌለሽ ሆነሽ ነው። ውጪልኝ። ቤት ለቀሽ ሲያንስሽ ነው እንደው። እሺ አሁን ምንድነው ያደረግሽው? ተናገሪ። ለኔ እንደነገርሽኝ ንገሪኝ። እኔ አልነግራትም። መብቴ ነው። ምንም ነገር ማውራት አልፈልግም። የሚያስፈልገው ገባሽ? ቁጭ በይና ተነጋገሪ። ያደረግሽው ነገር ልክ አይደለም። የሰራሽው ነገር ልክ አይደለም። ማውራት አልፈልግም። ቤት ለቃ ትውጣልኝ እኮ። የት ነው መፍተፋቀሩን ያሰራሽው? የትም ላሰራ የትም። እንደ እናንተ ምን አገባችሁ? የሰው ህይወት አበላሽተሽ እንደዚህ ትያለሽ እንዴ? የሰው ህይወት እኮ ነው ያበላሽሽው። የሰው ህይወት? አዎ። የማንን? አትገላምጪኝ። አርፈሽ ቁጭ በይ። ትገላምጪኝ። አንተ ራስህ ማነህ? ማንም ልሁን ነኝ። ማንም ልሁን እና ምን አገባክ በገዛ ቤቴ እንዴ? አንተ እኮ የኔ ቅጥረኛ ነህ። ያንቺ ቅጥረኛ አይደለሁም። እኔ ልቀጠር አይደለም የመጣሁት። ይሄንን ጉዳይሽን ላውጣው ነው የመጣሁት አይደል? ብለሽ ቤቴ ሰላይ ያስገባሽ። ስለማውቀው ነው የላኩት። ስራሽን ስለማውቀው ገምቼ ነበር። አንቺ ውጡልኝ ሁለታችሁ ነው። አልወጣም። ተናገሪ። ባሬን እኮ ነው የቀባሽኝ። የቴን ነው የበጠበጥሽ? ኧረ እባክሽ በቤቴ ግብሽ። ሂጂና ጠይቂው እሱ። ትናንትና መጣሽ ደግሞ እንደምታውቂ ሰው ትሆኛለሽ እንዴ? ሂጂና ጠይቂው እሱ። ለምን ጠይቀዋለሁ? አንቺ ነሽ እኮ። ውጪልኝ። ሂጂና ጠይቂው። ፈልጎ አይደለም አንቺ ጋር የመጣው ፈልጎ አይደለም። እና እኔ ፈልጌው አስገድደሽ አይደል? እሱ ሌላ እኔ እኮ በጣም ኮንፊደንስሽ በጣም እየገረመኝ ነው። እንዴ ሰው ላይ እኮ መጥፎ ነገር አድርገሻል እያልሽ ነው። እንዲደረትሽ ነፍተሽ እኮ መጥፎ ነገር ላድርግ ቤቴ ለቃችሁ ውጡልኝ። አንወጣም። መስተፋቀር አስተረተሽ የሰው ህይወት በጥብጠሻል። እና እኔ ለቅቄ ልውጣላችሁ? የሰው ህይወት አበላሽተሻል። ህይወትሽን በጠብጠዋለሁ። ምን አድርገሽ ነው እናት? እንደዚህማ አለቅሽም እንዴ? ሴትዮ ውጪልኝ። ተው አትጣሉ። ተው አልወጣም። ውጪልኝ። አልወጣም። እውነቱን ተናገር። እውነቱን ተናገር። ውጪ። አልወጣም። ውጪ። ውጪልኝ። አላወጣም። ምን ታመጫለሽ? እውነቱን አውጥ። ህይወትሽን በጠብጠዋለሁ። በቃ አንቺ ተረጋጊ። እንደዚህ ነው የተነጋገርነው። ተረጋጊ። እውነቷን ተነጋገሪ። ውጡልኝ። በቃ ኖ አንቺ ረፍት እንደዚህ ምን የተነጋገርነው። ተረጋጊ። በቃ አለቃትም። እንደዚህ አታልቅሽ። ቁጭ በይ እዚህ ጋር ቁጭ በይ። በቃ ነገርሽ እኮ በቃ አድርጋለሁ አለች እኮ አድርጋለሁ አለች። ቁጭ በይ። ለምን ከኔ ምን ፈልጋ ነው? ከኔ ምን ፈልጋ ነው? አንቺ ግን ምንድነው የምትሰራው ነገር ልክ አይደለም።
ደረትሽን ነፍተሽ እኮ አንቺ እኮ ነሽ ተበዳይ ብትወሲው ቤቴ ገብታችሁ ጦርነት መፍጠራችሁ ሳያንስ ቤትሽ አይደለም ያው የህግ አካል አለ ፖሊስ ጣቢያ ወስድሻለሁ ስትነግሪኝ የነበረው ማስረጃ አለኝ የት ነው ያሰራሽበት ማስረጃ አለክ ያው ቤትሽ ውስጥ ካሜራ ሰክቻለሁ ያወራነውን ያደረግነው ነገር ሁሉ ማስረጃ አለ ነይ ቁጭ አትገላምጪ ያው ባቡሬ ቁጭ ብሏል ሰውዬው ምንድን ነው ያልሽው አታልቅሽ ደግሞ እኮ ምንድን ፈልገው ድጋሚ ነግሬሃለሁ እኮ የት ነው ያሰራሽበት ተናገሪ የትስ ብል የት ታውቃለህ አንቺ ለምንድን ነው አታልቅሽ ለምን አላለቅስም ህይወቴን እኮ ነው ያጣሁት በጣም እኔ በህይወቴ እንዳንቺ አይነት ሴት ገጥማኝ አታውቅም እንዴ አትገላምጪ ደግሞ አትገላምጪኝ በድብቅ ጭራሽ ካሜራ ቤት ውስጥ ተደብቀ ትሰልለኛለህ ያው ከፈለኩኝ የፈለኩት ላልሽ ምን ስለሆንክ ማን አንተ እንደፈለከኝ የምታረግ ማንንም ሆነ አይጠበቅብኝም አንቺ የምታረጊው ነገር ለማጋለጥ ማንንም ሆነ አይጠበቅብኝም ፍቅር ምንድነው አሰረታበት ነው እሷም ደግፋ አረዳታለሁ እኮ ቁጭ በይ እሱ እኮ ቁጭ በይ ተነስ ነው ማፈቅርሽ ስማ ወንድሜ ለምንድን ነው ይቅር ማትኝስ ስማ አንተ ነው የምታውቀው እኔ የማውቀው ትወደኛለች አትፈልግም መስተፋቅር አሰረታብን ነው የምን መስተፋቅር ነው የምትሉት ሪቺ ተነስ በቃ እውነቱን ማውራት ሰዎች አይወጡልንም እኔ እና አንቺ አንነጋገርም እምቢ አሉ ተነስ ይወጣሉ ተነስ አንዴ በእናትህ አልቀመጥም እባክህ አንዴ ቁጭ ፈልጋ አይደለም አንተም ብትሆን ለምን አትወጣም ለምንድን ነው ፈልጋ ካለ አትወድም ነይ በእናትሽ ነይ አትገርሽኝ እኮ ለምንድን ነው አንቺ ለዚህ ብቻ ባይሉ ላልነግርህ ራሄል አትወድህም መስተፋቅር አሰርች ይባሉ ያለች ነው ለምን ንገር እኮ ተነስ ልንገርህ አልኩት እኮ እንዴት ብዬ ልንገረው ጨነቀኝ እኮ ተነስ ናቲ ለቁጭ ባንቺ ፍቅር ለምን ታለቅሳለህ እንዴ አንተ ወንድ ልጅ አለ እንዴ ለምን ታለቅሳለህ አይደለም ፍቅር ነው እኮ አይደል እንዴ ፍቅር አይደለም ይሄ አንቺ በዚህ በኩል ትነዘንዘኛለች ባይሉ አንተ አይደለም መስተፋቅር አሰርታባለች ተናገር ይኸውልህ እኔ አልወድም እኔ አልፈልግም እኔ እሷን ለመበቀል ብዬ ያደረኩት ነገር ነው እወድሻለሁ ትላለህ እንዴ አሁንም እንዴ አልወድም ያለች እኮ ያው ያሰራሽበት ነገር እኮ ከልብሽ ነው የምታወሪኝ እኔ ፍቅር ነገርኩህ እኮ ተናድጄ ስለነበረ እሷን ለመበቀል ያደረኩት ነው በቃ ሄደ ማድረጌ ስህተት ነው የምን መስተፋቅር ነው የምትይኝ እኔ እኮ ከልቤ እኮ ነው የወደድኩሽ እኮ እኔ እንድትወደኝ ነው ያደረኩት አሁንስ እና አንቺ አትወጂኝ ነበር እስካሁን ድረስ ድራማ ነበር ሁሉም ነገር ይገባኛል እኮ አንተ ውስጥ ያለው ነገር አንተ አይደለም የምታወራውን አንተ አይደለም ገባህ ያሰራችኝ እኔማ እኔ ነኝ አንተ አይደለም የምትለኝ እኔ ነኝ እኔ ፍቅሬን አውቃታለሁ ወይኔ መዳንን እውነቱን ነገርኩት እኮ በማስተሽን ያሰራሽበት እንዴ እውነቱን ነገርኩት እንዴ ለምን አይተወኝም ምንድነው ምን አዲስ ነገር ነው የተፈጠረው አልገባኝ መስተፋቅር እንባል ነገር አለ አንተ ሳትፈልግ እንድትወደህ አድርጋ ነው ወንድሜ እኔ ልቤን ማውቀው አይደለችም ፍቅሬ አንቺ ብቻ ነሽ ሪቺ ኧረ ተነስ በእናትህ በቃ አታለቃቅስብኝ እኔ ተነስ ባለፈው ሽማግሌውን ካረለ አሁን ደግሞ ሽማግሌ ሆነና ምንድነው ተቀየረችብኝ እኮ ፍቅሬ እሷ አትወድህም ለምን ታለቅሳለህ እኔ ሌላ ህይወት አለኝ እኔ ሌላ ማፈቅረው እና ለምን ህይወትን አበላሽሹ በቃ ነገርኳ ከሷ ጋር ስለተናደድኩ ነው እሷ ጋር ስለያዘኝ ነው እሷን መበቀል ፈልጌ ነው አንቺን ብቻ ነው ማፈቅርሽ እኔንስ አትረጂኝም ቆይ እስካሁን ሲያፈቀርኩሽስ ለምን ሁሉም ነገር እንዴ ትንሽ ጊዜ እኮ ነው በቃ ትንሽ ጊዜ ነበር
በቃ ትንሽ ጊዜ የነበረችው አልነበረም ለኔ በጣም ጣፋጭ የፍቅር ጊዜ ነበር እኮ ለኔ አልነበረም። በቃ ናውጣ አንተ እንትን ብሏል ፍሪቺ አንድ ድል እሺ አንድ ድል ስጪ እኮ ትመለሳለህ ና እኔና አንቺ ተግባብተን ነው ራሽ በቃ ናውጣ አንተ እኮ አይደለም አንተ አሳግታብህ ነው መስተፋቀር አለ አሁን አንተ ስለማይገባ እኮ ታው ግድ የለህም እንግዲህ ውድ ቤተሰቦች እንዳያችሁት ነው እሱ በጣም እንደሚወዳት ነው የሚያስበው የተደረገበት ነገር እየገባው አይመስለኝም እና ልንነግረው ሞክረናል እሷም ግድ የላትም በቃ የመጣ ይምጣ ስለምጠላት ነው ፍቅረኛዋን እንዲጣሉ ያደረኩት በላ ነው እንግዲህ ህይወቱን ያበላሸችው እሱ ደግሞ እሷን ካላገኘው ሞቼ ይገኛለሁ እያለ ነው በዛ በኩል ደግሞ ፍቅረኛው የበፊት ፍቅረኛው አብረን ካልሆነን ራሴን ድጋሚ ያጠፋለሁ እያለች እየረበሸች ነው እንግዲህ ጸጉሮች ውስጥ ገብተን እንደምንም እንግዲህ የተወሰነ መረጃ ለማግኘት ሞክረናል እንግዲህ ከፈጣሪ ጋር መፍትሄ ፈልገን በአዲስ ቪዲዮ እንደምንገናኝ ተስፋ አደርጋለሁ አብራችሁ የነበርኩት እኔ ሳሚ ነበርኩኝ ከአዲስ ጎጆ አብራችሁን ቆዩ